ጅብ ከሄደ አያይ ጅብ ከሄደ ውሻ ጮኸ አለሽ ሩታዬ ማለት ነው። ሲጀምር ማለት ነው አንተ ሩታ ብዙ ነገር ነግራኛለች ሳይሆን ቪዲዮን እያየክ ነው ራስክ ማለት ነው። እየነገርካቸው ነው አትንኩብኝ በቃ ሩታ ብላለች ሳይሆን አትንካት እያየው ነው ማለት አለብህ። ሁለተኛ ነገር ደግሞ ልጄ ሩታ ይነካመል ልጄን ሳይሆን አንተን እኔን ነካክ ማለት ነው የሚባለው። ምክንያቱም እሷ የልጅክ እናት ናት፣ ሚስትክ ናት። በቃ ያኔ ዛሬ ልትፋቱ ትችላለች፣ ልትለያዩ ግን እኔን ነው የነካኝ እኔን የሰደብከኝ ማለት ነበር። ልጄን እንደነካክ ነው የምቆጥረው። የትኛው ልጅክ ነው እንዴ? እቺ ልጅ እኮ በውስጧ ብዙ ህመሞችን ይዛች ልጄን ማየት ፈልጋል። ልጄን ለቀሽ ልጁ ከሷ መለየት አይቻልም እንዴ? እንዴት ነው እንትን የምትል? በጣም እኮ የሚገርመው እኔ አንዳንድ ጊዜ ንግግር በጣም እኔ እንጃ ንግግር አታውቅም ይሁን አውቀክ ታላግጣለህ እኔ እንጃ ብቻ አበጋዝ ማለት ነው። እና አቤላ በእርግጥ አቤላ በጣም አብዝቶት ነበረ። በጣም ይሰድባታል፣ በጣም ይናገራታል፣ ብዙ ነገር ስለሷ ያወራል። መጥፎ ነገር ጥሩ ነገር እንኳን አያወራም በእጇ በልቶ ማለት ነው። እና በእጅ የበላ ሰው እኮ ሼም ይዘዋል። እሱ አሁን እሱን ለመክሰስ ሼም ይዘዋት ነው። ለምን አብራ ያሳለፈችው ነገር ስላለ ማለት ነው። እና እሱ ስላስቆምከው በጣም ደስም ብሎኛል። ግን ደግሞ አሁን ዛሬ ላይ እሷ አንድ እርምጃ ስትራመድ ያን እርምጃዋን ለማስቆም ሳይሆን ትላንትና ሳትፈርምላት በፊት ሚስት እያለች ውሽማክ መታ ስትሰድባት ያን መቶ ሲሰድባት ያን መቶ ሲናገራት ያንሳት አትንኳት እኔ በቃለሁ ለችግሬ ብለክ ያንሳት መቆም ነበረብህ። እቺ እኮ ብዙ ቂሞችን ይዛባለች። ጅብ ከሄደ ውሻ ጮኸ ያለችክ ለምንድን ነው? ከገባክ ማለት ነው። ይሄ ቅኔ ሊገባክ ይገባል። አንተ ግን አልገባህም አንተ እና ይሄ ነገር ለምን ተናገረችው? መጀመሪያ ብዙ ነገር ስላሳለፈች ያንሳት ስላላስቆምክላት ከአንተ ጋር እንደፈለገች ትሁን ችግር የለውም። ባልና ሚስት እግርና እግርም እኮ ይጋጫል አይደለም? ባልና ሚስት አንድ ቤት ውስጥ ሁለት ሰዎች ሲኖሩ የተለያዩ ሰዎች ናቸው አይደል እንዴ? ግን ሌላ ሰው መጥቶ ትርፍ ሰው ሲናገራት አንተ ማስቆም ነበረብክ። አትናገሩብኝ ሚስቴን ማለት ነበር። ዛሬ ላይ እሷ ሄዳለሁ ከሀገር ወጣለሁ ወይም ደግሞ የሆነ ነገር ስታደርግ እንትን ለማለት ለማስቆም ብዙ ነገሮችን ታደርጋለክ ማለት ነው። ጥሩ ጥሩ ጨዋታ መልካም ትጫወታለክ እና በዚህ ልክ ባትሆን እኔ ደስ ይለኛል። ማለት እውነት ነው። በቃ እኛም እያየ ነው ያለነውን ነው ምናምነው። እዛ ጋር ምን አድርጉ ከኋላ ምን አድርጉ ምናምን አናቅም። እና ደግሞ ሩታ የትም አትሄድም ሲጀመር ማለት ነው። ምናልባት እንደ ባለፈው አንተ ሄደክ እንደመጣው ልትሄድ ትችላለች ማለት ነው። እና እንደ እንትን አትበል በቃ ማለት እሷ የሆነ እርምጃ ስትራመድ ለማደናቀፍ አትሞክሩ ማለት ነው። በቃ ሄዳለሁ ካለች በውሳኔው ያጸንታ ትሄድ። ማንም አይመለከተውም፣ መብቷ ነው። የራሷ ውሳኔ ነው። ከፈለገች ትሂድ በቃ ማለት ልጅቷ ልቧ ከተነሳ ማንም አይከለክላትም። አንተ ለልጅክ ብለክ በሷ ህይወት ላይ እየተጫወታችሁ እንዴ! በጣም እኮ ነው አንተ የምታደርገው ራሱ ማለት ነው። እነሱን ተዋቸው። እነሱ ከሚናገሩት ይልቅ አንተ ከሴት ጋር አስባችሁታል። በጣም እኮ ነው የሚያናድደው ውዶቼ። የምር እውነቱን እንነጋገር ከተባለ በጣም ነው የሚያናድደው። በዚህ 2 ቀን እንጂ ያልመጣው እንዴ! ምን ሆናችሁ ነው? በጣም እኔ እንጃ ይዘገንናል። ብቻ ለማውራት ራሱ የሚከብድ ነገር ነው የሚያደርገው አበጋዝ ማለት እና ለሴት ልጅ ደግሞ ያከባድ ነው። ግን ከዚህ ሀገር ራቅ ካለች በቃ ማለት ያው በሚዲያ ልታየው ትችላለች ያን ነገር ማለት ነው። ግን እዚህ ጋር አትቃጠልም፣ ህመም አይሆንባትም። የሚረዳ ሰው አንዳንድ ጊዜ የሚረዳችሁ ሰው ታጣላችሁ። ውስጣችሁ ታሙ ላያችሁ ፏ ብሎ ውስጣችሁ ታሙ የሚረዳችሁ ሰው ታጣላችሁ። እና ሩታ እንደዛ ይመስለኛል። በቃ ሁሉም ሰው እሷ ላይ ነው ጫና የሚያደርገው። አንቺ ነሽ እንዲህ ኮሜንትም ላይ እሷ ላይ ነው ጫና የሚደረገው ምናምን እና በውሳኔዋ እኔ ሄዳለሁ ካለች ትሂድ። ባትሄድ ደስ ይለኛል። ለመሰላችሁ ከልጅ ጋር አይመችም። ሰው ሀገር አይደለም ለህፃን ልጅ ለእኛ ራሱ ይከብደናል። እና ባትሄድ ደስ ይለኛል። አንድ ሰው ደግሞ ሄዳለሁ ካለ በግድ አናስቀረው፣ ማንም አያስቀረውም። የሆነ ሰው ልቡ ከተነሳ የሆነ ቦታ ለመሄድ ማንም አያስቀረውም። እና ባትሄድ ደስ ይለን ነበር አብርሽ፣ እኛም እንዳንተ ማለት ነው እንደ ሀሳብ አንድ ላይ ሆናችሁ ደግሞ ብትመጡልን ደስ ይለን ነበረ፣ በጣም ደስ ይለን ነበር። እና ግን እሷ ደግሞ ከአንተ ጋር መሆኑን አልፈለገችም። አንተን አይንን ማየት አልፈለገችም። ውሽማን ማየት አልፈለገችም። ጓደኞችን ማየት አልፈለገችም። ምን እናድርግ? ምንም ማድረግ አንችልም ማለት ነው። እና በዚህ ልክ በቃ አንተ መጀመሪያ ልጅቷ ወደ አንተ እንድትመለስ ራስን አስተካክል። ለእንትን ገደብ ይኑረው በቃ። አፍቅራትም ከሆነ ቢያንስ እንኳን ተለያይተክ ቢያንስ 1 ወር 2 ወር እንኳን እስከሚቆይ ድረስ ጠብቅ በቃ። ከሴት ጋር አትላላጥ፣ አትንዘላዘል ማለት ነው። እና ይሄ ራሱ ይጎዳል እኮ፣ ልብን ይሰብራል። ውዶቼ፣ ማሮቼ፣ ፍቅሮቼ እና ልጅን ለማየት ደግሞ አልከለከለችም። ልጅን ማየት ትችላለህ፣ ህጉም ይፈቅድልሃል እንድታይ ማለት ነው። ግን ደግሞ ልጅን ስጪኝ ለምትለው እንዴ ደክማ አምጣ
ወልዳ እንዴት ነው ልጇን የምትሰጥ? እንዴት ደክሞኛል። ሲቀርቡሽ ትርቂያለሽ፣ ሲርቁሽ ደግሞ ትቀርቢያ። ምንም ነገር ስትርቃትም አልቀረበችም። አሁን እኮ እየጠራችኋት ያላችሁት እናንተ ናችሁ። ነይ እያላችሁ የምትቆሰቁሱት ነገሩ እናንተ እንጂ እሷ አይደለችም። እኔ እሷ እንዲጠርታችሁት ነገር ስትፈልጋችሁ አላየሁም። ወረቀቱን ከፈረምክላት በኋላ ማለት ነው። እራሳችሁ ናችሁ እየጠራችሁ። ለምን እይታም የላችሁም? በምን ትሸቅላላችሁ? እሷ ሄደች ማለት የአንተም እይታ ገቢክ ምንጭክ ተዘጋ ማለት ነው። ስለዚህ የገቢ ምንጭ እሷ ከዚህ ሀገር ከወጣች ማለት ነው የአብርሽ የገቢ ምንጭ ይዘጋል። የምሬ ነው የምላችሁ። እስኪ አሁን ቪዲዮ ራሱ ይታይ ከተባለ ሩታ ያለችበትና ያቺ ኡርጓጤ ያለችበት አንድ አይደለም፣ የተለያየ ነው። እና ደግሞ ማለት ነው እንደዚህ ቅፍቅፍ ብላችሁ ደግሞ ብትመጡ ደስ ይለናል ማለት ነው። አንድ ላይ ሆናችሁ ባትሄጂ ሩታይም ደስ ይለናል። ግን ደግሞ አንተ ደግሞ እያደረክ ያለውን ነገር ማቆም አለብክ በቃ። ቢያንስ እንኳን ልጄን አሳድጋለሁ ከልጄ ጋር ሆናለሁ። ህይወት እኮ ይቀጥላል፣ እናውቃለን ህይወት እንደሚቀጥል ማለት ነው። ግን ለሞራሏ ቢያንስ እንኳን ሴት ልጅ ናት፣ የሆነ እስከምትጠነክር ድረስ ውስጧ እስከሚጠነክር ድረስ የሆነ መረጋጋት አለብን። እንዲህ መቾክል እኮ አያስፈልግም። ለምንደው የምቾክለው? ምን ያስቾክላል? የምሬ ነው። ምን ያስቾክላል? የሚያስቾክል ነገር አለ እንዴ ውዶቼ? እና ማለት ነው ዛሬ አበጋዝ ያው ትክክል ነገር ብታረግም ያው ረፍዷል፣ ነገሩ ረፍዷል። ከረፈደ በኋላ የሆነ ነገር ቢጮ ዋጋ አለው? ምንም ዋጋ የለውም። እና ያው ብትጮ በአሁን ሰዓት ያኔ ልጅቷ ምናልባት ብሯን አውጥታ ሊሆን ይችላል፣ ኪሳራ ይሆናል ምናምን፣ ብዙ ነገር አለው፣ ወጪ አለው፣ ፕሮሰስ አለው። እና ከዛ ጋር ምናልባት የጀመረላት ሰው ሊኖር ይችላል። ያ ሰው ደግሞ ብዙ ፕሮሰስ ያወጣል ማለት ነው። እና ስለዚህ ምን ማለት ነው ያኔ እሷን ማሰነካከር የለብንም። ይመቸዋል ልጄ ችግር የለውም ካለች መሄድ ትችላለች። ኖርማል ነገር ነው ማለት ነው። ይመቸዋል ብላ እሷ ናት የምታውቀው ሁሉንም ነገር፣ የሚሆናትና የማይሆናትን እሷ ታውቃለች። ህፃን ልጅ አይደለችም። እኛ አይደለንም የምንነግራት፣ እኛ አይደለንም እንትን የምንላት ማለት ነው። ራሷ ታውቃለች። ስለዚህ ምንም ማድረግ አይቻልም። አብራችሁ ብትሆኑ፣ አብራችሁ ልጃችሁን ብታሳድጉ፣ ሰላም ሆናችሁ ፍቅር ሆናችሁ እንደ በፊት ሆናችሁ ብናያችሁ በጣም ደስ ይለናል። የምሬን ነው። እኔ ከማንም ጥላቻ የለብኝም። ቢያናድደኝም አንዳንድ ጊዜ የሆነ ነገር እያያችሁ በጣም ያናድዳችኋል፣ ሴት ልጅ ስትበደል ምናምን። እና እኔ አበጋዝ የምሰድበው በዛ ነው የምናገረውም እንደዛው ማለት ነው። ስለዚህ እኔ እሱን ጀግና ማለት አልችልም። አንድ ሰው ለሴት ክብር ከሌለው ጀግና ነው አልለውም። ገባችሁ? ሴትን የሚያከብር የተከበረ ነው በቃ። እና በዛ ልናገረው ልሰድበው እችላለሁ። ግን ደግሞ ማለት ነው ግን አብራችሁ ብትመጡ፣ እኔ ተለያዩ፣ እኔ ትዳራችሁ ይፍረስ ምናምን ሳይሆን አብራችሁ ብትመጡ ምናምን ፍቅር ሆናችሁ ብትመጡ ደስ ይላል። ግን ደግሞ አንድ ሰው የሚሆነውና የማይሆነውን እራሳቸው ናቸው የሚያውቁት። እዚህ ጋር ሚዲያ 3 ደቂቃ ምናምን ማየት የለብንም። ውስጥ ላይ ምን እንደተፈጠረ ምን እንዳደረጋት ምናምን የምናውቀውን ታሪክ የለም። ገባችሁ? እቺ ልጅ እንደዚህ ልትሆኑበት በምን ምክንያት እንደቻለች አናውቅም። ስለዚህ ምንም እኛ የምናውቀው ነገር የለም። በምናየው ነገር ግን እሱ ላይ ነው የምንፈርደው። አሁንም ቢሆን ማለት ነው ጥፋተኛ ሙሉ በሙሉ አብርሽ ነው። እሷም አጥፍታለች፣ እሱም አጥፍቷል በቃ።